አርዕስተ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ የትጥቅ ትግል እያደረግን ነው ለሚሉ ወገኖች ኃላፊነት በመውሰድ በምክክሩ እንዲሳተፉ ጥሪ አደረገ። በዜጎች የሰብአዊ መብት አያያዝ ላይ በትኩረት ሊሰራ ይገባል ተባለ። ከውጭ በአልፋሽር በተፈጸመ ጥቃት ከ2000 በላይ ሰዎች መገደላቸውን የሱዳን ዶክተሮች ህብረት አስታወቀ። ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ የትጥቅ ትግል እያደረግን ነው ለሚሉ ወገኖች ኃላፊነት በመውሰድ በምክክሩ እንዲሳተፉ ጥሪ ያደረገም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከትግራይ ክልል የመጡትን ጥያቄዎች ለፌደራል መንግስት በዝርዝር እንዳቀረቡና በሂደቱም መንግስትና ክልሉ በጋራ ሊፈቷቸው የሚገቡ ጉዳዮች እንዳሉ ጠቁመዋል። መሳይ ገዛኸኝ ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ሂደቱን አጠናቆ የትግራይ ክልል የምክክር ሂደትን በመጠባበቅ ላይ እንደሆነ መረጃዎች ያሳያሉ። ሆኖም በምክክሩ የታጣቂዎች ተሳትፎ መካተት አለበት በማለት ሐሳብ ያቀረቡ ዜጎች እንዳሉ ይታወቃል። በዚህም የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ኮሚሽኑ ሀገሪቱን ወደ ሰላም ለመመለስ የሀገር ልጆችን እስከ ማሸማገል የሚደርስ ርቀት ሄዶ የመስራት ኃላፊነት ይወስዳል ብለዋል። ኮሚሽነሩ ታጣቂዎች በሀገራዊ ምክክር ሂደት ውስጥ በሚሳተፉበት ወቅት ተጠያቂ እንዳይሆኑ ኃላፊነት በመውሰድ ጥሪ ያደረገላቸው እንደሆነም ተናግረዋል። እኛ እንግዲህ የግድ ማንዴቱ አዋጁ ላይ ያልተሰጠንም ብለን የምንተዋቸው ነገሮች የሉ። እኛ ታጣቂዎችን እኮ ኑ እያልን ነው። ኑ ኃላፊነቱን እንወስዳለን። መብታችሁ ወይም ደግሞ ነፃነታችሁ ወይም ተጠያቂነታችሁ በዚህ በሀገራዊ ምክክር ሂደት ውስጥ እንዳይኖር ኃላፊነቱን ወስደን ወደ ሀገራዊ ምክክሩ ኑ ትጥቁን አስቀምጡና ኑ እያል በየቀኑ ነው ተውታለን። እዛ ድረስ እንሄዳለን። አዋጁ ላይ ይሄ ቁጥር አለ እያልን አይደለም እንሰራው። ለምን እንደዛማ ቢያስፈልግ ኖሮ መጀመሪያውን ምክክር ኮሚሽኑ አያስፈልግም ነበር። ስለዚህ ምክክር ኮሚሽኑ ከሳጥን ውጪ ወይም ፈረንጆች እንደሚሉት አውት ኦፍ ዘ ቦክስ እንዲያስብና እንዲሰራም ጭምር። የትግራይ ክልልን በሚመለከት ኮሚሽነር ፕሮፌሰር መስፍን አራያ ከትግራይ ክልል የመጡ ጥያቄዎችን ለፌደራል መንግስት በዝርዝር ማቅረባቸውንና በሂደቱ ውስጥ መንግስትና ክልሉ በጋራ ሊፈቷቸው የሚገቡ ጉዳዮች እንዳሉ ገልጸዋል። ትግራይ ብዙ ጥያቄዎችን ይዘን መጥተናል። ብዙዎቹን ጥያቄዎች ወዲያውኑ በተለይ ደግሞ በቅርብ ጊዜ ውስጥ በዝርዝር ለመንግስት አቅርበናል። እና በዚህ ሂደት ውስጥ የክልሉ መንግስትና የፌደራል መንግስቱ በጋራ ቁጭ ብለው የሚፈቷቸውና ግልጽ ሊያደርጓቸው የሚገቡ ነገሮች ብዙ እንዳሉ እናምናለን። ያንን እናምናለን። ነገር ግን ከዛው ጋር ተያይዞ ትልቁ ነገር ብለን የምናስበው አሁን ስንገናኝ እኮ ነው የሁሉ ሀሳብ ያገኘነው አይደለም። እስካሁን ዝም ብሎ እኛም ሩቅ ሆነን እዛ ሆነን እኛ ትግራይ እምቢ ብሎናል እንደዚህ ብለዋል እያልን ብናላዝን ትግራይን በቃ እንዴት ነው ይሻላል እንግዲህ 93% የሚሆነው ኢትዮጵያ ህዝብ ውጭውን ጨምሮ አጀንዳ ሰጥቶናል ብለን ብናላዝን ትክክለኛ የሆነ አካሄድ አይደለም። ለምን ትግራይን ትተን ምክክር ኮሚሽን የምክክር ሂደት እናሳካለን ብለን አናምንም። ትግራይ በጭራሽ በዚህ ሂደት ውስጥ መግባት እንዳለበት እናምናለን። የኢትዮጵያ ሀገራዊ ምክክር ኮሚሽን ከጥቅምት አጋማሽ በኋላ ባሉ ጊዜያት በትግራይ ክልል የአጀንዳ ማሰባሰብ ሂደት ለማካሄድ እቅድ እንደነበረው መግለጹ ይታወሳል። የአዲስ አበባ የቀዳማይ ልጅነት ልማት ፕሮግራም በአመት ከ15000 በላይ ህጻናትና እናቶችን እንደሚደግፍ ተገለጸ። በቀጥታ አልሚ ምግብ ድጋፍ አገልግሎት በተያያዘ የአዲስ አበባ ከንቲባ ጽሕፈት ቤት ለፕሮግራሙ ማስፈጸሚያ የሚውል ከ2.5 ቢሊዮን ብር በላይ በጀት መመደቡ ታውቋል። ገነት ዘዘው
የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የቀዳማይ ልጅነት ልማት ፕሮግራም የቀጥታ አልሚ ምግብ ድጋፍ አገልግሎት ሁለተኛ ምዕራፍ ከተማ አቀፍ ማስጀመሪያ መርሃ ግብር በዛሬው ዕለት አካሂዷል። የአዲስ አበባ ከንቲባ ጽህፈት ቤት የስትራቴጂ ፕሮግራም ማስተባበሪያ ጽህፈት ቤት ኃላፊ ዶክተር ኢንጂነር እሸት አያው በመድረክ ላይ እንደገለጹት የነገ ሀገር ተረካቢ ህጻናት በተመጣጠነ ምግብና በታነጸ ስነ ምግባር እንዲያድጉ ለማድረግ ጽህፈት ቤቱ ከአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጋር በትብብር እየሰራ መሆኑን ተናግረዋል። የከንቲባ ጽህፈት ቤትም ፕሮግራሙ ሀገርና ትውልድ የሚገነባበት መሆኑን በመገንዘብ ለፕሮግራሙ ማስፈጸሚያ የሚውል ከ2.5 ቢሊዮን ብር በላይ መመደቡን ገልጸዋል። ፕሮግራሙ በአመት ውስጥ ከ18000 በላይ ህጻናትንና እናቶችን እንደሚደግፍ የተገለጸ ሲሆን በቀጣይም የተጠቃሚዎችን ቁጥር ለመጨመር የተለያዩ ተግባራት እየተከናወኑ መሆኑን ተናግረዋል። ዘንድሮ 2.7 ቢሊዮን ብር በእነኚህ ፕሮግራሞች ላይ መድቧል። በልጅነቱ የተጎዳ ልጅ ቂመኛ ነው። ሁላችንም ላይ ዛሬ የሚታየው ባህሪ የትላንትና ጠባሳ ነው። እነንተናም ቤት ስናይ እነንተና ያበሉትን ስናይ ትምህርት ቤት ሲመጣ ሳህኑን ስናይ ቺ ሀገር ፍትሃዊ አይደለችም፣ አንድ ቀን እኔም እንደዚህ ያደርጋለሁ የሚል በቀለኝነት የሰው ልብ ውስጥ እያደገ ሀገር ትክክለኛ ወዳልሆኑ ሰዎች ትሄዳለች። ዛሬ አዲስ አበባ 1.3 ሚሊዮን ህጻናት ላይ በአንድም በሌላም መልኩ የምትሰራው ስራ አትጠራጠሩ ከ10 ዓመት በኋላ ከ15 ዓመት በኋላ የኔና የናንተ እርጅና የኔና የናንተ የጡረታ ዘመን በጣም ጥሩ አምሮ ጥሩ ልብ ጥሩ መንፈስ ባላቸው ምንም ቂም ባልቋጠሩ የተሻለች ኢትዮጵያ የበለጸገች ኢትዮጵያን ለማየት ትልቅ መሰረት የሚጥል ፕሮግራም። ይሄ ፕሮግራም አሁን 18000 አካባቢ ህጻናትና እናቶችን በአመት ውስጥ ይደጉማል። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የቀዳማይ ልጅነት ድጋፍ አገልግሎት ዳይሬክተር ህይወት ደረስ በበኩላቸው አገልግሎቱ ከ3 ዓመት በታች የሆኑ ህጻናትን በዝቅተኛ የኑሮ ደረጃ ላይ የሚገኙትን ነፍሰ ጡርና አጥቢ እናቶችን ያማከለ መሆኑን አስታውቀዋል። ቢሮው በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች በተዘጋጀው 872 የህጻናትና የእናቶች የቀን ማቆያ ከ13000 በላይ ህጻናት ተጠቃሚ ስለመሆናቸው ዳይሬክተሯ አክለዋል። በልጆቻቸው ምክንያት ሰራተኛ በማጣት በሌላም በልጅ ምክንያት ቤት የተቀመጡ ሴቶች ልጃቸውን ይዘው ቤት እስካሉ ድረስ የጎረቤት ልጅ ጨምረው ቢዝነስም ሆኖ ነገ ወደ ትልቅ ማዕከልነት የሚያድግ ስራ የሚጀምሩበት እኛ ደግሞ ከ3 ዓመት ከግብር ነፃ የሚሆኑበትን ከስራና ክህሎት ቢሮ ጋር ተነጋግረን ፍቃድ የምንሰጥበት በመስፈርት መተው ሰልጥነው ስልጠና ሰጥተን ሰርቲፋይ አድርገን ፍቃዱን አመቻችተን ሴቷንም ኢኮኖሚ ተጠቃሚነቷን የምናረጋግጥበት ለልጆቹም ደህንነታቸውን ጠብቀው በአካባቢያቸው አገልግሎቱን የሚያገኙበት ሌላው ማዕከላችን አይነት ነው። ፕራይቬት ዴይኬሮች አሉ። ያንን ሳይጨምር ግን እንዳጠቃላይ አሁን እኛ በምንቆጣጠራቸው ወይም በምናያቸው በምናቋቁማቸው ማዕከላት ከ872 በላይ ማዕከላቶች አሉን። በዛም ከ13642 በላይ ህጻናት እንደ ከተማችን ተጠቃሚ የሆኑ ያሉበት አሰራር ነው ያለው። ፕሮግራሙ ከተጀመረበት ከ2014 ዓ.ም ጀምሮ እስካሁን ከ20000 በላይ ለሚሆኑ የማህበረሰብ ክፍሎች አገልግሎት መስጠቱን ዳይሬክተሯ ተናግረዋል። በዜጎች የሰብአዊ መብት አያያዝ ላይ በትኩረት ሊሰራ ይገባል ተባለም። የፍትህ ስርዓቱን ጥንካሬ ለማስጠበቅ በፍትህ ስርዓት ውስጥ ያለውን ክፍተት በማሻሻል ረገድ ባለድርሻ አካላት ሚናና ኃላፊነታቸውን በአግባቡ ሊወጡ ይገባል ሲሉ የህግ ባለሙያዎች ለኢሳት ተናግረዋል። ትዕግስት ተስፋ ያዘጋጀችውን ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ዓለም አቀፉ የፍትህ ፕሮጀክት WJP የህግ የበላይነትን ጠባቂ ሀገራት ብሎ ባወጣው ሪፖርት ኢትዮጵያ ከ143 ሀገሮች መካከል 132ኛ ደረጃን ይዛለች። ኢሳት ነፃ የህዝብ ሚዲያ ዓለም አቀፉ የፍትህ ተቋምና በተመሳሳይ በየጊዜው የኢትዮጵያ ሰብአዊ መብት ኮሚሽን ከዜጎች ሰብአዊ መብት አያያዝና አጠባበቅ ላይ ያሉ ክፍተቶችን በተመለከተ ያወጣውን ሪፖርት ተከትሎ ክፍተቶችን በማሻሻል በኩል ምን ይጠበቃል ሲል የህግ ባለሙያዎችን ጠይቋል። የህግ ባለሙያው ጥጋቡ ደሳለኝ በሰጡት ምላሽ በዜጎች ሰብአዊ መብት አያያዝና አጠባበቅ ላይ ያሉ ክፍተቶችን አንስተው የህግ የበላይነትን ለማረጋገጥ በትኩረት መሰራት አለበት ሲሉ ተናግረዋል። የፍትህ ስርዓት በከፍተኛ ሁኔታ ማሻሻል ይጠበቅበታል። በዜጎች የሰብአዊ መብት አያያዝ ላይ ለምሳሌ በጠራራ ፀሐይ ሰዎች የሚታገቱት ከአንዱ ክልል ወደ አንዱ ክልል እንደልብ መንቀሳቀስ አለመቻል እና በህገ መንግስቱ መሰረት ማንኛውም ኢትዮጵያዊ ተንቀሳቅሶ ስራ የመስራት ሀብትና ንብረት የማፍራት ህገ መንግስታዊ ዋስትና እንዳለው ተደንግጓል። 7 የሚሆኑ ዓለም አቀፍ የሰብአዊ መብቶች ስምምነቶችን ተቀብለን አጽድቀናል። እነዚህን ስናይ ስንገመግም
የሰላም እጦቱ እና እንደ ልብ መንቀሳቀስ አለመቻሉ በአጠቃላይ በዜጎች የሰብአዊ መብቶች አያያዝ እና አጠባበቅ ላይ ክፍተት መኖሩ መሰረቱ መሆን ያለበት የህግ የበላይነት ማረጋገጥ መቻል አለበት። የህግ የበላይነት የሚረጋገጠው አንደኛ ተጠያቂነትን በማምጣት ሌላኛው የህግ ባለሙያ ነብዩ ምክሩ በበኩላቸው የህግ የበላይነትን ለማረጋገጥ የባለድርሻ አካላት ሚና ወሳኝ በመሆኑ ባለድርሻ አካላትና ህብረተሰቡ በጋራ መስራት ይኖርባቸዋል ሲሉ አክለዋል። በተለይም የጸጥታ አካሉ በልዩ ሁኔታ ደግሞ መርማሪ አካል የሆነ ፖሊስ ስራውን በሚገባ የወንጀል ጥቆማዎችን በሚገባ ተቀብሎ ምርመራዎችን አጣርቶ ፍትህ ማስፈኑ ሲታይ ሌሎችም ወንጀል ተመሳሳይ ወንጀል እንዳይፈጽሙ ዲተር ያደርጋቸዋል። የወንጀል ዓላማው አንዱ ምንድነው? ሌሎች ከወንጀል ከሚፈጽሙ ሰዎች ተምረው ራሳቸውን እንዲፈጽሙ ማድረግ ነውና እዚህም አንፃር ፖሊስ ስራውን በአግባቡ ይሰራ ነው። አቃቤ ሕግም ያንን ተቀብሎ ፍትህ ማስፈን ቢችል ኖሮ የህግ የበላይነት ይረጋገጥ ነበር። ስለዚህ አሁን እገታዎች የመሳሰሉ በተለይም ሰዎች መብቶቻቸውን በራሳቸው እጅ እንዲያደርጉ የሚያደርጉ ልምምዶችን የምናየው የፍትህ አካላት ስራቸውን በአግባቡ ስላልሰሩ እገዛም ስላላደረጉ። ለምሳሌ የፍትህ አካል በራሱ ሊሆን አይችልም። ህብረተሰቡ ካረዳው ምስክር ሆኖ ጠቋሚ ሆኖ ህብረተሰቡ ካልተባበረ ፖሊስ ደግሞ በራሱ ምን እንዲያደርግ አይችልም። ስለዚህ እነዚህ ተባብሮ በጋራ መስራት አለባቸው። ከፍርድ ቤቶች ጋር ተናበው መስራት ይችላል። ኢሳት የህግ ባለሙያዎች የሰጡትን ሐሳብ ይዞ በፍትህ ስርዓቱ የሚፈልገውን ውጤት ለማምጣትና የህግ የበላይነትን ለማረጋገጥ በፍትህ ሚኒስቴር በኩል እየተሰሩ ያሉ ስራዎች በምን ደረጃ ላይ ናቸው ሲል የፍትህ ሚኒስትሩን ጠይቋል። በፍትህ ሚኒስቴር የፍትህ ስርዓት ማሻሻያ ዳይሬክተር ኖታከለ በሰጡት ምላሽ የሰብአዊ መብት አያያዝ ምርመራና የህግ የበላይነትን ማረጋገጥ ጨምሮ በማረሚያ ቤቶች ያሉ የሰብአዊ መብት አያያዝ ክፍተቶች ላይ እየተሰራ ነው ሲሉ ተናግረዋል። ያሉብንን ክፍተቶች ለይተን የማሻሻያ እርምጃዎች ላይ ስራዎች እየተሰሩ ይገኛሉ። ሌላው በእስር ቤት አካባቢ ወደ ማረሚያ ቤት አካባቢ ማቆያ ቤት አካባቢ ያሉትን ማሻሻያዎች ናቸው። እዛ ጋም የሀገሪቱ ኢኮኖሚ በፈቀደ መጠን ማሻሻያዎችን ለማድረግ ጥረት እየተደረገ ነው። ዓለም አቀፉ የፍትህ ተቋም በሪፖርቱ በኢትዮጵያ የህግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ሲል አመልክቷል። ኢትዮጵያውያን ምሁራን የአሰብን ወደብ ትናንትና ዛሬ የሚያመላክቱ ታሪክ ቀመስ የፖለቲካ ብዕራቸውን መምዘዝ ጀምረዋል። ከሊቃኑ መካከል አንዱ በለንደን ሜትሮፖሊታን ዩኒቨርሲቲ ተመራማሪና ባለ ብዙ የትምህርት መስኮች መምህር የሆኑት ዶክተር ታደሰ ብሩ ኬርሳሞ አሰብ ኢትዮጵያውያንን ትጣራለች ሲሉ በሆርን ሪቪው ሚዲያ ባስነበቡበት መጣጥፍ ዜጋዎች ምላሽ ይሰጡ ዘንድ ጠይቀዋል። በጉዳዩ ላይ ትንታኔ ይዘናል። ደረጀ ልማ አዘጋጅቶታል። ሸሪፍ ኢማም እንደሚከተለው ያቀርበዋል። ዶክተር ታደሰ ብሩ በሆርን ሪቪው ሚዲያ በእንግሊዘኛ ቋንቋ ባስነበቡት መጣጥፍ መግቢያ ላይ አሰብ የወደብ በር ዛሬ በጸጥታ የቆመችበት ሁነት ከ35 ዓመታት በፊት ከነበረው ግርግር ተቃራኒ ነው ይላሉ። አካባቢው ያኔ በመንለው በዚያ የቆየ ወቅት በጭነት መኪኖች ጩኸት፣ በነጋዴዎች ጫጫታና በመርከበኞች ሳቅ የተሞላ የነበረ ሲሆን አሁን ሙሉ በሙሉ በረሃ ሆኗል። ንፋሱና የሩቅ አካባቢ ድምጾች ብቻ በዛሬ ጸጥታ ውስጥ አሉ። አሰብ ከተማ ቀደም ሲል ያስተዳደር የንግድና የዕለት ኑሮ ማዕከል ሆና አገልግላለች። በአጠቃላይ አሰብ አስተዳደር ከተማዋና 5ቱን ወረዳዎች ማለትም መርሳ፣ ፋጡማ፣ ቲዮ፣ ኢዲ፣ በይሉልና ረሃያታን ጨምሮ የኃላፊዎችን የመምህራንንና የወደብ ስራ አስኪያጆችን እንቅስቃሴ የሚያስተሳስሩ መስሪያ ቤቶች ቀርተዋል አሊያም ተትተዋል። እንደ አውሮፓውያን አቆጣጠር በ1980ዎቹ አሰብ የኢትዮጵያ ኢኮኖሚና ጂኦፖለቲካል ስትራቴጂ ማዕከል ሆና አገልግላለች። አንድ ትልቅ የነዳጅ ማጣሪያ ጨምሮ እንደ ሀሌብ ደሴት ልማት ያሉ የኢንጂነሪንግ ፕሮጀክቶች ከዚህ ቀደም ተደራሽ ያልሆኑ ቦታዎችን ወደ ተግባራዊ መሰረተ ልማት በመቀየር በቀይ ባህር ዳርቻ መጠነ ሰፊ ቴክኒካል ስኬትን አሳይተዋል። የልማት መመሪያዎችና የበጀት ድልድል መነሻው ከአዲስ አበባ ሲሆን በመላ ሀገሪቱ የሚገኙ ኃላፊዎች፣ መምህራንና የወደብ ሰራተኞች ለከተማዋ እንቅስቃሴ አስተዋጽኦ አድርገዋል። አማርኛ ቋንቋ እንደ መደበኛ ቋንቋ ሆኖ አገልግሏል። በተለያዩ ህዝቦች መካከል መግባባትና መተሳሰርንም ፈጥሯል። በአሰብ ውስጥ ያሉ ማህበራዊና የንግድ ልውውጦች የመዲናዋና ሌሎች የክልል ማዕከላትን ሁለንተና ያንጸባርቃሉ። ይህም የጋራ ብሔራዊ ባህልን የሚጋሩ እንደነበር ያመለክታል ነው ያሉት። የቡና ቤቶች፣ የንግድ ጎዳናዎችና የመዝናኛ ቦታዎች የዜጎች መስተጋበርና የባህል ልውውጥ ቦታዎች ሆነውም አገልግለዋል። ከዚህ አንጻር አሰብ የምትታየው እንደ ዳራ ሀገር
ነገር ሳይሆን የኢትዮጵያ ደማቅ ምስል ሆና ነበር። ሀገራዊ ውህደት፣ የባህል ቅልቅልና ስትራቴጂካዊ ፍላጎት በደቡብ ቀይ ባህር ጠረፍ ላይ የተሰባሰበበት ከተማ። እንደገናም ከ10 ዓመታት በኋላ አሉ ዶክተር ታደሰ አሰብ በሰፊው አካላዊና ኢኮኖሚያዊ መበላሸትን ያስተናገደች ተስፋ ቢስ የመናፍስት ከተማ መስላ ትታያለች። የአሰብ ከቢር የንግድ እምብርት ቀደም ሲል ጥቅጥቅ ያሉ የቡና ቤቶች፣ ሬስቶራንቶች፣ የፎቶ ስቱዲዮዎችና የፀጉር አስተካካዮች መናኸሪያ በአብዛኛው ስራ ፈቷል። ህንፃዎች ኦና ሆነዋል። የፊት ለፊት ገጽታቸው ተፍቋል። ግድግዳዎቻቸው ተሰነጣጥቆ ለእይታ የማይማርኩ አሮጌ የንግድ ቦታዎች ከስራ ውጭ ሆነዋል። ስትራቴጂካዊ መሰረተ ልማቶች በተለይም ወደብና ተያያዥነት ያላቸው የነዳጅ ማጣሪያ ፋብሪካዎች ሙሉ በሙሉ ተጥለዋል። ክሬኖችና ኢንዱስትሪ መሳሪያዎች በአብዛኛው እንቅስቃሴ አልባ ነበሩ እና ማጣሪያ ታንከሮች ዝገታምና ጥቅም የማይሰጡ ሆነዋል። እንዲያም ሆኖ ዶክተር ታደሰ ብሩ በመጣጥፋቸው የአሰብን ትናንትናና ዛሬ በንጽጽር አሳይተው ሲያበቁ የአሰብ ነገር በቁጭት የሚቋጭ ሳይሆን አሁንም ድረስ ተስፋ ሰጪ ምልክቶች እንዳሏት ያመላክቱናል። አሰብ የጠለሸች ብትሆንም አሁን ድረስ የቆየው ሰብአዊና ተቋማዊ አቅም ጠንካራ መሆኑን የሚያመላክቱ መረጃዎች አሉ ብለዋል። ከከተማ የወጡ አነጋጋሪ ሪፖርቶች እንደሚጠቁሙት በርካታ የንብረት ባለቤቶች ይፋዊ የሊዝ ውል ወይም የንግድ ቦታዎች ላይ የኪራይ ግዴታ መጠበቃቸውን ቀጥለዋል። ይህም ወደፊት የመልሶ ማልማት እድል እንዳለ ያሳያል። በጥቅሉ እነዚህ ምልከታዎች በሁለቱም በሲቪክ ተሳትፎና አስተዳደራዊ ተግባራት ውስጥ ስውር ቀጣይነትን እንዲሁም የከተማን መልሶ መቋቋም የሚጠብቅ የአካባቢ ፍላጎት መኖሩን ያንጸባርቃሉ። በዶክተር ታደሰ ብሩ አተያይ የአሰብ ማሽቆልቆል በዋነኛነት የፖለቲካ ውሳኔዎችና የአስተዳደር ቸልተኝነት ውጤት ነው። ከቅርብ ጊዜ ወዲህ የተከሰቱት የፖለቲካ ለውጦች ግን ሀገራዊ ማዕቀፉን ወደ አዲስ አንድነት፣ ኢኮኖሚያዊ ውህደትና ስትራቴጂካዊ እድገት አዙረውታል። እነዚህ ለውጦች የአሰብን መልሶ መቋቋም ወይም እንደገና መቀላቀል ሙሉ በሙሉ ምኞት ወይም ጽንሰ ሐሳብ ብቻ የማይሆንበትን ሁኔታ ይፈጥራሉ። ይልቁንም ለብሔራዊ ደህንነት፣ ንግድና ክልላዊ ተጽዕኖ እንድምታ ያለው ተጨባጭ የፖሊሲ ዓላማ ነው። ከስልታዊ እይታ አንጻር በአሰብ ያለው ድብቅ አቅም አሁን ያለውን የሰው ካፒታል፣ የተጠበቁ ንብረቶችና የጂኦግራፊያዊ አቀማመጥን ጨምሮ ለመልሶ ማልማት መሰረታዊ ግብዓቶች ናቸው። በዚያው ወደ ጽሑፍ የአሰብ መነቃቃት ላለፉት አስተዳደራዊ ውድቀቶች የማስተካከያ ምላሽና ለኢትዮጵያ የወደፊት ስልታዊ እድገት ግዴታ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በፓርላማ ተገኝተው ለሕዝብ ተወካዮች ምክር ቤት አባላትና ለሕዝባቸው ባስተላለፉት መልእክት ቀይ ባህርን ለማጣት የፈጀብን 30 ዓመት ለማግኘት መውሰድ የለበትም ማለታቸው አይዘነጋም። እናም በዶክተር ታደሰ ብሩ ብዕር ለቀረበው የአሰብ ወደባችን ጥሪ መላ ኢትዮጵያውያን ወየ ማለት የዜግነት ግዴታ ወድቆብናል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን እንደቀጠሉ ናቸው። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የግብርና ምርቶችን ለውጭ ገበያ በስፋት ለማቅረብ የሚያግዝ ዲጂታል የቁጥጥር ስርዓት መዘርጋቱ ተገለጸ። በሳኒታሪና ፋይቶሳኒታሪ ኮንፈረንስ ላይ እንደተገለጸው ለውጭ ገበያ የሚቀርቡ የግብርና ምርቶች የጥራት ቁጥጥር ስርዓት ዲጂታላይዝ ተደርጓል ተብሏል። በመድረኩ ላይ እንደተባለው በምርቶች ላይ የሚደረገው የጥራት የደህንነትና የጤና ቁጥጥር በምስራቅ አፍሪካ ቀጠና ፍትሃዊ የንግድና የገበያ ተደራሽነት እንዲኖር ትልቅ አስተዋጽኦ ይኖረዋል። የቁጥጥር ስርዓቱ ወደ ዲጂታል ማደጉ በተለይም የግብርና ምርቶች ወደ ውጭ የመላክ ሂደት ፈጣንና ቀልጣፋ እንዲሆን በማድረግ እንዲሁም የውጭ ገበያን አቅርቦትን በማስፋት ለኢኮኖሚው እድገት እንደሚያግዝ ይጠበቃል ሲል ካፒታል ጋዜጣ ዘግቧል። ባለስልጣኑ በሲቪል ማህበራት ዘርፍ የሚንቀሳቀሱ ድርጅቶች የንብረት ምዝገባ እንዲያካሂዱ ጥብቅ ማስጠንቀቂያ አስተላለፈ። የሲቪል ማህበረሰብ ድርጅቶች ባለስልጣን 70 የሚሆኑ የውጭ ድርጅቶችን ጨምሮ በሲቪል ማህበራት ዘርፍ የሚንቀሳቀሱ 100 ድርጅቶች እስከ ህዳር 13 ቀን 2018 ዓ.ም ድረስ የንብረት ምዝገባ እንዲያካሂዱ ማስጠንቀቂያ አስተላልፏል። ባለስልጣኑ ለድርጅቶቹ በላከው ደብዳቤ ላይ እንዳስረዳው የንብረት ምዝገባ የሲቪል ማህበራት በህግ የተሰጣቸውን የንብረት
ንብረት ባለቤትነት መብት ሳይነካ የህዝብ ሀብት አጠቃቀም ማረጋገጫና የዘርፉን አጠቃላይ መረጃ ማጠናከር የሚሉትን ዓላማዎች ለማሳካት ያለመ መሆኑ ተጠቁሟል። ባለስልጣኑ በአዋጅ ቁጥር 1113 ህዝባር 2011 መሰረት በህዝብ ስም የተሰበሰበው ሀብት ለታለመለት ዓላማ መዋሉን የማረጋገጥ ግዴታ እንዳለበት ጠቅሶ ይህንን ግዴታ ለመወጣት የንብረት ምዝገባው ወሳኝ መሆኑን አስረድቷል። በሀገር ደረጃ በሲቪል ማህበረሰብ ዘርፍ ምን ያህል የሚንቀሳቀስና የማይንቀሳቀስ ንብረት እንዳለ ጥቅል መረጃ ለመያዝ ለመሰብሰብና ለማጠናከር የምዝገባው ሂደት እንደሚያስፈልግ መግለጹን ባለስልጣኑ በማህበራዊ ትስስር ገጹ አስነብቧል። በሌላ ዜና ከንብረት ማስወገድ የሚገኘውን ገቢ ለማሳደግ እየተሰራ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር ከንብረት ማስወገድ የሚያገኘውን ገቢ ለማሳደግ እየሰራ መሆኑን የከተማዋ የመንግስት ንብረት አስተዳደር ባለስልጣን አስታውቋል። በዚህም ወቅቱን የጠበቀ የንብረት አወጋገድ ለከተማችን እድገት በሚል መሪ ሐሳብ በዛሬው ዕለት ውይይት ተካሂዷል። በውይይቱ ላይ የባለስልጣኑ ዋና ስራ አስኪያጅ አቶ ዮሴፍ ኢብራሂም እንደገለጹት ባለስልጣኑ የመንግስትን ንብረት ጠግኖ መልሶ ጥቅም ላይ እያዋለ ሲሆን በአሰራሩ መሰረት አገልግሎት የማይሰጡትን የማስወገድ ስራ እየሰራ ይገኛል። በዚህም ለግዢ ሊውል የነበረውን የከተማው አስተዳደር በጀት ለሌላ ልማት እንዲውል ተደርጓል ያሉት ዋና ስራ አስኪያጁ ከተቋማት ጋር በመቀናጀት ከንብረት ማስወገድ የሚገኘውን ገቢ እንዲጨምር ለማድረግ እየተሰራ መሆኑን አስታውቀዋል። የአዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ እና ኢንፊኒክስ ኢትዮጵያ የመግባቢያ ስምምነት ተፈራረሙ። ከ80 ዓመታት በላይ እድሜ ያስቆጠረው የአዲስ አበባ ተግባረድ ፖሊቴክኒክ ኮሌጅ ወደ ኢትዮጵያ ከገባ ከ14 ዓመታት በኋላ ከሆነው የሞባይል ስልክ አምራች ኢንፊኒክስ ኢትዮጵያ ጋር የመግባቢያ ስምምነት ተፈራርመዋል። ስምምነቱ የተፈረመው በኮሌጁ ዲን አቶ ተስፋ አድማሱና በትራንሽን ማኑፋክቸሪንግ ዳይሬክተር ጎጆንግሌ ሲሆን ዋና ዓላማው የኮሌጁ ተማሪዎች የተግባር ላይ ልምምድ እንዲያገኙ እንዲሁም መምህራን አዲስ የኢንዱስትሪ ግኝቶች ጋር ወቅታዊ የሚያደርጋቸውን የቴክኖሎጂ ስልጠና እንዲወስዱ ለማስቻል ነው ተብሏል። በዚህ ትብብር መሰረት በኮሌጁ ውስጥ ኢንፊኒክስ ክበብ የሚቋቋም ሲሆን ይህም ለተማሪዎች ተግባራዊ የኢንዱስትሪ ልምድ የክህሎት ግንባታና የፈጠራ ዕድል እንደሚፈጥር ተነግሯል። በተጨማሪም ተማሪዎች በግልና በጋራ በሙያዊ እድገት ላይ ያተኮሩ ስልጠናዎችን የሚያገኙ ከመሆኑም በላይ በትራንሽንና በኢንፊኒክስ ውስጥ ለመቀጠር ዕድል እንደሚኖራቸው ተገልጿል ሲል የዘገበው ካፒታል ጋዜጣ ነው። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በአልፋሽር በተፈጸመ ጥቃት ከ2000 በላይ ሰዎች መገደላቸውን የሱዳን ዶክተሮች ህብረት አስታወቀም። የመብት ተሟጋች ቡድኖች የፈጥኖ ደራሹ ኃይል ከተማዋን ሲቆጣጠር ጭፍጨፋ ፈጽሟል ሲሉ ይከሳሉ። ሸሪፍ ኢማም የሱዳን ዶክተሮች ህብረት ረቡዕ ዕለት እንዳስታወቀው የፈጥኖ ደራሹ ኃይል የሰሜን ዳርፉርን ዋና ከተማ አልፋሽርን በተቆጣጠረ በመጀመሪያዎቹ ሰዓታት 2000 ሲቪሎች ተገድለዋል። ከነዚህ ውስጥ ጥቂቶቹ በህይወት እያሉ በእሳት እንዲቃጠሉ ተደርጓል ብሏል። የፈጥኖ ደራሹ ኃይል ኦክቶበር 26 ቀን አልፋሽርን መቆጣጠሩን ተከትሎ በሳተላይት በተገኘ የምስል መረጃ በያሌ ዩኒቨርሲቲ የሰብአዊ መብት ምርምር ማዕከል አረጋገጥኩት እንዳለው በ48 ሰዓታት ውስጥ የጅምላ ግድያ ተፈጽሟል። የሱዳን የዶክተሮች ህብረትም ይህንኑ አረጋግጧል። አክሎም እጅግ አሰቃቂና ዘግናኝ ድርጊቶች መፈጸማቸውን ገልጿል።
177,000 ሲቪሎች በከበባ ውስጥ ባለችው ከተማ ውስጥ የሚገኙ ሲሆን ከዚህ ለማምለጥ ሙከራ ያደረጉ ከነተሽከርካሪያቸው እንዲቃጠሉ ተደርጓል። በከተማዋ በሚገኝ ዋነኛ ሆስፒታል ውስጥ በሕክምና ላይ የነበሩ 450 ታካሚዎች በጅምላ መገደላቸውን የሐኪሞች ኅብረት አረጋግጧል። በዚህ ጥቃት ሳቢያ በ48 ሰዓታት ውስጥ 28,000 ሰዎች አካባቢያቸውን ጥለው የተሰደዱ ሲሆን በጉዟቸው ላይ ግድያና ዘርፊያ መኖሩ ተገልጿል። ይህንን ሁሉ ጥቃትና ውጣ ውረድ አልፈው 1,000 የሚጠጉ የቆሰሉና በረሃብ የተዳከሙ ስደተኞች ወደ ታውላ አካባቢ ደርሰዋል ተብሏል። የአፍሪካ ህብረት የሰላምና ደህንነት ካውንስል ረቡዕ ዕለት የሱዳን ፈጥኖ ደራሽ ኃይል በአልፋሽር የፈጸመውን ድርጊት አውግዞ በአስቸኳይ ግጭቱ እንዲቆም ጥሪ አቅርቧል። አልፋሽር ከተማ በፈጥኖ ደራሽ ኃይል ቁጥጥር ስር መግባቷን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሐሙስ ዕለት አስቸኳይ ስብሰባ እንደሚያደርግ ይጠበቃል። የአፍሪካ ህብረት የሰላምና ደህንነት ካውንስል ባወጣው መግለጫ አሰቃቂ ድርጊቶችን የፈጸሙ አካላት በሕግ እንደሚጠየቁ አስታውቋል። ጦርነቱ ያለምንም ቅድመ ሁኔታ ቆሞ ለተጎዱ ወገኖች እርዳታ እንዲደርስና መንገዶች እንዲከፈቱም ጠይቋል። የፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ረቡዕ ዕለት ወታደሮቻቸው አልፋሽርን በያዙበት ወቅት ያደረሱትን ጥቃት አምነው ወዲያውኑ ምርመራ ቡድን ማቋቋማቸውን አስታውቀዋል። ሳውዲ አረቢያ፣ ግብጽ፣ ኳታር፣ ቱርኪያና ዮርዳኖስ በፈጥኖ ደራሽ ኃይል የተፈጸመውን ጥቃት አውግዘዋል። ሱዳን ላለፉት 2 ዓመት ተኩል ጊዜያት እርስ በርስ ጦርነት ስትታመስ ቆይታለች። በዚህ ጊዜም 40,000 ንጹሃን ዜጎች የተገደሉ ሲሆን 12 ሚሊዮን ሰዎች ደግሞ ከቀያቸው ተፈናቅለዋል። እንደ መንግስታቱ ድርጅት ሪፖርት በአልፋሽር ከተማ 1.2 ሚሊዮን ሰዎች ለ18 ወራት በከበባ ውስጥ ቆይተዋል። በዚህ ጊዜ ውስጥ የከብት መኖ እየተመገቡ ነበር። የፈጥኖ ደራሽ ኃይል ደግሞ 56 ኪሎ ሜትር የሚሸፍን አጥር በመስራት ምግብና መድኃኒት ወደ አካባቢው እንዳይገባ ሰዎችም እንዳይወጡ ሲከላከል ቆይቷል። ዜናውን ስናዘጋጅ ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ድንቅ ስብሰባ ማድረጋቸውን ገለጹ። የስብሰባው ምክንያት የንግድ ስምምነት መፍጠር ሲሆን በስምምነቱ መሰረት ዋሽንግተን በቻይና እቃዎች ላይ የጣለችውን ከፋንታሊ ጋር የተያያዘ ታሪፍ ወዲያውኑ በግማሽ ትቀንሳለች። ቤጂንግም የአሜሪካን አኩሪ አተር መግዛት ትጀምራለች። ዮሐንስ ተስፋ ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ያደረጉትን ለ1 ሰዓት ከ40 ደቂቃ የዘለቀ ድንቅ ስብሰባ ትልቅ ስኬት ነው ብለውታል። ፕሬዝዳንቱ በሚያዝያ ወር ወደ ቻይና እንደሚያመሩም ተናግረዋል። የዓለማችን ሁለቱ የትልልቅ ኢኮኖሚ መሪዎች በደቡብ ኮሪያ ያገናኛቸውን የንግድ ድርድር ያጠናቀቁ ሲሆን በቡሳን የተሰየመው የሁለቱ ሀገራት ልዑክ በታሪፍና በንግድ ጉዳዮች ላይ በርካታ ውሳኔዎችን አሳልፏል። ድንቅ ስብሰባ ነበር ብዬ አስባለሁ። እሱ ኃይለኛና ጠንካራ የቻይና ታላቅ መሪ ነው። ፋኒታልን በተመለከተ ፍሰቱን ለማስቆም ጠንክሮ እንደሚሰራ ተስማምተናል። ወደ አሜሪካ በሚገባው የፋኒታል ፍሰት ምክንያት በቻይና ላይ 20 በመቶ ታሪፍ ጥዬ ነበር። ይህም ትልቅ ታሪፍ ነው። እናም ዛሬ ባደረግናቸው ስምምነቶች ላይ በመመስረት 10 በመቶ ቀንሻለሁ። ስለዚህ ወዲያውኑ ከ20 በመቶ ይልቅ 10 በመቶ ይሆናል። ትራምፕ አክለውም ቻይና ወዲያውኑ የአሜሪካን አኩሪ አተር መግዛት እንደምትጀምርና በብርቅዬ ማዕድናት ላይ ምንም አይነት እንቅፋት እንደማይኖር ተናግረዋል። ዢ ጂንፒንግ በበኩላቸው ቻይናና አሜሪካ በተለያዩ ዘርፎች በትብብር በመስራት አጋርነታቸውንና ወንድማማችነታቸውን ይበልጥ ማጠናከር አለባቸው ብለዋል። የተለያዩ ሀገራዊ ሁኔታዎችን ከግምት ውስጥ በማስገባት ሁሌም አንዱ ለሌላው የተለየ አመለካከት ሊኖረን ይችላል። እናም የዓለማችን ግንባር ቀደም ኢኮኖሚዎች አልፎ አልፎ ግጭቶች ቢኖሩት የተለመደ ነው። በነፋስ በማዕበልና በፈተናዎች ፊት እርሶም እኔም የቻይና አሜሪካ ግንኙነት መሪዎች እንደመሆናችን ትክክለኛው መንገድ መከተልና የቻይና አሜሪካ ግንኙነት ታላቅ መርከብ በተረጋጋ ሁኔታ ወደፊት እንዲጓዝ ማረጋገጥ አለብን። የቻይና ልማት ከእርሶ አሜሪካን እንደገና ታላቅ ማድረግ ከሚለው ራዕይ ጋር አብሮ እንደሚሄዱ ሁልጊዜ ማምናለሁ። የሁለታችንም ሀገሮች እርስ በርስ ለመረዳዳትና አብሮ ለመበልጸግ ሙሉ በሙሉ ይችላሉ። ቻይና ከ1990ዎቹ ጀምሮ የዓለምን የብርቅዬ ማዕድናት አቅርቦት ተቆጣጥራለች። ሀገሪቱ ምድርን በመበርበር የዓለምን 70 በመቶ የሚሆነውን ብርቅዬ ማዕድን የምታወጣ ሲሆን 90 በመቶ የሚሆነውን ደግሞ የምታጣራው እዚያው በሀገሯ ውስጥ ነው። ይህ ሂደት ከፍተኛ ወጪ የሚጠይቅና ለአካባቢ ጎጂ ነው። የዚህ ዘርፍ ቁጥጥር የቻይናን ማምረቻ አጠናክሮታል። እንዲሁም ሚሳይሎችንና ተዋጊ ጀቶችን ጨምሮ የተለያዩ የጦር መሳሪያዎችን ለመስራት ወሳኝ መንገድ ከፍቶላታል። ባለፈው ጥቅምት 9 ይፋ የተደረጉት አዳዲስ የቁጥጥር
የቁጥጥር ስልቶች ከቻይና ውጭ ያሉ ኩባንያዎች ብርቅዬ ማዕድናት ከመግዛታቸው በፊት እንዴት ጥቅም ላይ እንደሚውሉ በዝርዝር እንዲያሳውቁ ያስገድዳሉ። የትራምፕ አስተዳደር ይህንን እርምጃ ከልክ ያለፈ ሲል ገልጸው ካልተቀየረ ተጨማሪ 100% ታሪፍ እንደሚጥል አስጠንቅቆ ነበር። ተንታኞች በበኩላቸው ቤጂንግ ዋሽንግተን ለጣለችው ቀረጥ ምላሽ እየሰጠች እንደነበር ሲያስረዱ ቆይተዋል። በቻይና አውድ ውስጥ ከቻይና የሚወጣው ብርቅዬ ማዕድን የኤክስፖርት ቁጥጥርን እንደማባባስ ሊቆጠር አይገባም። ይልቁንም ከአሜሪካ ለሚመጣው ዕቀባ የሚሰጥ ምላሽ ነው። ከቅርብ ሳምንታት ወዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ አውስትራሊያና ጃፓን ካሉ ሌሎች ሀገራት ጋር አማራጭ የብርቅዬ ማዕድናት አቅርቦት ለማግኘት የሚያስችል ስምምነት ለመፍጠር ሲጥሩ ቆይተዋል። ሆኖም ተንታኞች የቻይናን ክምችት ለመተካት ዓመታትን እንደሚወስድ ይናገራሉ። ለዚያም ይመስላል ማጣፊያው ያጠራቸው የዋሽንግተን አይጨበጤ አይንሽና ያሳየኝ ወዳላት ሌላኛይቱ ኃያል ተመልሰው ጂ ጂንፒንግን ማሞጋገሱን የተያያዙት። መረጃውን ስናጠናቅር ኤቢሲ ኒውስ፣ ብሉምበርግና ሌሎችን በዋቢነት ተጠቅመናል። ከኢሳት ነጻ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብረውን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ